የፒችትሪ አካውንቲንግ ፉል ኮርስን እያየን እንገኛለን። በመጀመሪያው ስልጠናችን ላይ ራሱ ፒችትሪ አካውንቲንግ ሶፍትዌሩን እንዴት አድርገን ከየት አግኝተን ኢንስቶል እንደምናደርግ አይተናል። እንዲሁም ፒችትሪ አካውንቲንግ ማለት ከዚህ ቀደም እንደተነጋገርነው ዘ ሞስት ኮምፕሊት ኤንድ ፓወርፉል ኢንተግሬትድ አካውንቲንግ ሲስተም ነው። ይህ ማለት ምንድነው? አንድ ካምፓኒ ቢኖረን እና ያንን ካምፓኒ እያንዳንዱን ነገር ኤፊሽንትሊ ኮንትሮል ለማድረግ ሶፍትዌሩን ብንጠቀም የተሻለ ነው ማለት ነው። በማኑዋል ከመያዝ ወይ በኤክሴል ከመስራት ወይ በሌላ መንገድ ከመመዝገብ በዚህ መንገድ መዝግበን ካምፓኒያችንን ኤፊሽንትሊ ኮንትሮል ማድረግ እንችላለን ማለት ነው። እዚሁ ላይ ያየነው በመጀመሪያ ላይ ምንድነው? እንዴት ካምፓኒ እንደምንመሰርት፣ ከዛ በመቀጠል እንዴት ቻርት ኦፍ አካውንት እንደምናስገባ፣ ቻርት ኦፍ አካውንቱን ካስገባን በኋላ ደግሞ ቢጊኒንግ እንዴት እንደምንመዘግብ አይተናል። በተጨማሪም ደግሞ አቅራቢዎቻችንን ማለትም ቬንደሮችን እንዴት እንደምንመዘግብ አይተናል። እንዲሁም ታክስ እንዴት እንደምንመዘግብ እያንዳንዱን ስቴፕ ባይ ስቴፕ ከዚህ ቀደም አይተናል ማለት ነው። ዛሬ ደግሞ በክፍል 6 የምናየው ከስተመርን እንዴት እንደምንመዘግብ ነው። የዚህን የፒችትሪ አካውንቲንግ ፉል ኮርስ በዩቲዩባችን ላይ ስኪል ቢሾፍቱ ላይ ማየትና መከታተል ትችላላችሁ። የፒችትሪ አካውንቲንግን በኦንላይን ለመማር ወይም ደግሞ በአካል ቢሾፍቱ ሂርና አካባቢ አዋሽ ባንክ ላይ እና ዱከም ከቴሌጎን ወሳሳ ህንፃ ላይ በአካል በመመዝገብ መማር ትችላላችሁ። ሙሉ ትምህርቱን እንዲሁም በዩቲዩባችን ላይ ስኪል ቢሾፍቱ ላይ መከታተል ትችላላችሁ።